የፖርቹጋሏ ማዴራ ከአፍሪካ ሰሜን ምዕራብ የባህር ዳርቻ 700 ኪሎ ሜትሮችን ርቃ ማለቂያ በሌለው የአትላንቲክ ውቅያኖስ እምብርት ላይ ችምችም ብላ ትገኛለች። ተፈጥሮ ሚስጥራዊ ጥበቧን ያፈሰሰችላት ይህች ደሴት ከሺህ ዓመታት በፊት በእሳተ ገሞራ ፍንዳታ ከባህር በታይ ተቀስቅሶ ወጣ የተመሰረተች ደሴት ናት። ማዴራን አንዳንዶች አትላንቲክ እንቁ ይሏታል፣ ሌሎች ደግሞ ጊዜ የማይሽራት የዘላለም ጸደይ ደሴት ብለው ይጥሯታል። እዚህ ግዙፉ የማዴራ ደሴት በተፈጥሮ አጽድ የተሸመኑት ጥንታዊ የውሃ መስመሮች፣ በሰው ጉልበት የሚንሸራተቱባቸው ታሪካዊ ቅርጫቶችና የዓለማችን የምንጊዜ ምርጡ እግር ኳስ ተጫዋች ክርስቲያኖ ሮናልዶ ታሪክ በአንድነት አቅፋ ጎብኚዎቿን ታስደምማለች። Cristiano Ronaldo, an absolute howitzer. ለመሆኑ ማዴራ ከተፈጥሮ ቁጣ ተነስታ እንዴት የዓለምን ቀልብ ሳበች? ውድ ልጇ ክርስቲያኖ ሮናልዶ ምን አደረገላት የሚለውን እንዳስሳለን። ይህ የእሳተ ገሞራ ምድር ለዓለም የሚያስተምረው ሚስጥር ከኢትዮጵያዋ እሳተ ገሞራ ፍንዳታ ከተወለደችውና በዓለም አቀፍ ደረጃ ምርጥ የቱሪዝም መንደር ከተባለችው ወንጪ ጋር ምን ያገናኛቸዋል? ዓለም የክረምት ቁርና የበጋ ሐሩር ሲፈራረቅባት፣ ማዴራ ግን የራሷ የሆነ ሚስጥራዊ ሕግ አላት። እዚህ ስፍራ ላይ ጊዜ የቆመ ይመስላል፣ ወቅቶችም ተመሳሳይ ይመስላሉ። ክረምቱ የማይበርድበት፣ በጋው የማይሞቅበት ተፈጥሮ ለማዴራ የቸረቻት ጸደይ እዚህ ይገኛል። ይህ ምቹ የሆነው የአየር ንብረት ደሴቷን ለመጎብኘት ከመላው ዓለም ለሚመጡ እንግዶቿ ከጭንቀት ማምለጫ መዝናኛ ሆኗቸዋል። ወደዚች ደሴት ለመግባት ዋነኛው በር ፉንሻል ናት። ከተማዋ ዝም ብላ የተሰራች አይደለችም። በውቅያኖስ ዳርቻ ላይ በተፈጥሮ አምፊቲያትር ቅርጽ የተሳለች አስደናቂ የኪነ ህንጻ ጥበብ የሚታይባት ልዩ ከተማ ናት። በዚች የንግድና የቱሪዝም ማዕከል ውስጥ ከአውሮፓ ስልጣኔ ጋር የተዋሃደው የተፈጥሮ ውበት በግልጽ ይታያል። በማዴራ ሩብ ሚሊዮን ያህል ነዋሪዎች የደሴቷን ተፈጥሮ ጠብቀው እንግዶቻቸውን በፈገግታ እየተቀበሉ በፍቅር ይኖራሉ። ማዴራ ጠንካራ ኢኮኖሚ ያላት ሕያው ደሴት ናት። የደሴቲቱ የኢኮኖሚ ደም ስር ደግሞ ቱሪዝም ነው። ከዓለም ጫፍ የሚጎርፉት በሺዎች የሚቆጠሩ ጎብኚዎቿ የማዴራን ተራራማ መልክዓ ምድር፣ የሮናልዶን የትውልድ ስፍራ ይታደማሉ። በተለይ ተራራ መውጣት የሚያስደስታቸው ጎብኚዎች ማዴራን ይመርጧታል። የማዴራ ገጽታ የሚለካው በቱሪዝም ብቻ አይደለም። ይህቺ ደሴት የማዴራ ወይን በመባል የሚታወቀውን ጣዕሙ እንደ ዕድሜው እየጣፈጠ በሚሄደው ታሪካዊ የወይን ጠጅ ምርቷ ትታወቃለች። ለጋሹ አፈሯ ደግሞ ሙዝ፣ የተለያዩ የቆላ ፍራፍሬዎችንና የሸንኮራ አገዳን በስፋት ያመርታል።
ማዴራን መጎብኘት ማለት ወደ ተለምዷዊ ቦታ መሄድ አይደለም። ሌቫዳስ ከሚባሉት ጥንታዊ የውሃ ቦዮች ዳርቻ እስከ ዩኔስኮ የዓለም ቅርስ ከሆነው ላውሪሲልቫ ደን ውስጥ ዘልቆ መግባት ነዋሪዎቿ አካባቢውን ጠብቀው መኖር እንደሚችሉ ያሳያል። የጎብኝን ትኩረት ይበልጥ የሚገዛውና ልብን በሐሴትና በድንጋጤ የሚሞላው ካቦ ጆራኦ የመስታወት ወለል ደግሞ ከተፈጥሮ ጋር ያስተዋውቀናል። ይህ በሞንቴ ኮረብታ ላይ የሚጀምረው ጉዞ ወደ 1850ዎቹ ታሪክ ይወስደናል። በዚያ ዘመን ወደ ዋና ከተማዋ ፉንሻል በፍጥነት ቁልቁል መውረድ ለሚፈልጉ የሀብታም ቤተሰቦች ይህ ከቅርጫና ከእንጨት የተሰራ ተሽከርካሪ ብቸኛው የሕዝብ ትራንስፖርት ነበር። ለመሆኑ እነዚህን ቅርጫቶች ወደ ታች የሚመሯቸው ሰዎች እነማን ናቸው? ካሬሮስ በመባል ይታወቃሉ። ሁልጊዜም ሁለት ናቸው። ምክንያቱም ይህ ባለ 2 ኪሎ ሜትር የቁልቁለት አስፋልት ጉዞ ምንም አይነት የፍሬን ወይም የመሪ ሲስተም የለውም። እነዚህ ሁለት ብርቱ ወንዶች መሪውም ፍሬኑም ሞተሩም እነርሱ ናቸው። ልዩ የሆነ የጎማ ጫማን በመጫማት ተሽከርካሪውን በሰዓት እስከ 48 ኪሎ ሜትር በሚደርስ ፍጥነት እየነዱ በጠባብ መንገዶች ላይ ፍጹም በሆነ ቅንጅት ይመሩታል። ይህን የሞከሩ ቱሪስቶች በመጀመሪያ ያስፈራል፣ መሃል ላይ ያስጮሃል፣ መጨረሻ ላይ ግን እንደገና ልድገም ያሰኛል ይላሉ። ማዴራ ጥንታዊ ታሪኳንና የተፈጥሮ ፈተናዋን ወደ እሴት ቀይራ በሯን ስትከፍት ያላትን በጎ ገጽታ ለዓለም ታሳያለች። ልክ እንደ ማዴራ ሁሉ በእሳተ ገሞራ ፍንዳታ የተፈጠረችው በተራራማና ውብ በሆነው መልክዓ ምድር የተከበበችው የኢትዮጵያ ወንጪ መንደር እንደ አውሮፓውያኑ ዘመን አቆጣጠር በ2021 የተባበሩት መንግስታት ድርጅት የዓለም ምርጥ የቱሪዝም መንደር አድርጎ መርጧታል። የወንጪን የቱሪዝም ገጽታ በተገቢ ማስተዋወቅ ቢቻል ልክ እንደ ማዴራ የሀገርን ገጽታ ከፍ ማድረግ ይቻል ነበር። ማዴራ ሌቫዳስ የተባሉትን የውሃ ቦዮች ለቱሪስት የእግር ጉዞ እንደቀየረችው ሁሉ ወንጪም የራሷን የተፈጥሮ ሐይቅ ፍልውሃዎቿንና ባህላዊ የፈረስ ጉዞዎቿን ምቹ ማድረግ ችላለች። ማዴራ ለዓለማችን የምታስተምረው የተፈጥሮ አቀማመጥ ምንም ያህል ገደላማና አስቸጋሪ ቢሆን ያልተቋረጠውን የፈጠራ ጥበብና እንክብካቤዋ ወደ ዓለም አቀፍ መስህብነት መቀየር እንደሚቻል አስመስክራለች። ወንጪም ለዓለም የምታስተምረው ነገር አላት። የተፈጥሮን ትኩስነት ሳይበክሉ ከማህበረሰቡ እንግዳን የመቀበል ኢትዮጵያዊ ባህል ጋር አስማምቶ መኖርን ነው። ማዴራ ከተፈጥሮ ጸጋዎቿ በተጓዳኝ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን በመያዝ የቱሪዝም ገቢዋን ማሳደግ ችላለች። የዓለማችን የምንጊዜ ምርጡ እግር ኳስ ተጫዋች የተወለደውና ያደገው እዚሁ ነው። ዝና፣ ሀብትና ክብር የትናንት ማንነታቸውን ሊያስረሳቸው ለሚችሉ ዝነኞች ሮናልዶ በመልካምነቱ በአርአያነት የሚጠቀስ ነው።
ሮናልዶ ለማዴራ ትልቁና ውድ የሆነው ሕያው ማስታወቂያዋ ነው። በሚሊዮን የሚቆጠሩ ዶላሮችን በደሴቷ ላይ ኢንቨስት በማድረግ የራሱን CR7 ሆቴል፣ ሙዚየም እና የሪል ስቴት ግንባታዎችን አቋቁሟል። የሮናልዶ እውነተኛ ፍቅር የታየው ደሴቷ በአደጋ በተመታችበት ወቅት ነበር። በ2010 የካፋው የጎርፍ አደጋና በ2016 የሰደድ እሳት ማዴራ ስትናወጥ በሚሊዮን የሚቆጠር ገንዘብ በመለገስና የወደሙ ቤቶችን መልሶ በመገንባት የሕዝቡን እንባ ማበስ ችሏል። ለዚህም ነው ማዴራ የደሴቷን ዋና የአየር ማረፊያ ክርስቲያኖ ሮናልዶ ዓለም አቀፍ አውሮፕላን ማረፊያ ብላ የሰየመችው። በእሳተ ገሞራ እሳት ተወልዳ በጸደይ አየር የምትተነፈሰው ማዴራ ዝም ብላ በካርታ ላይ የምትገኝ ደሴት አይደለችም። እሷ ተፈጥሮን የመንከባከብ ታሪክን የማክበርና የጽናት ሕያው ምስክር ናት። ከፉንሻል ከተማ የተፈጥሮ አምፊቲያትር ተነስተን በሞንቴት ወንጋን ባህላዊ መጓጓዣ ተጉዘን ከኢትዮጵያዋ የውበት ማማ ወንጪ ጋር የተፈጥሮ ውበትን ተጋርተናል። ከዚህ ቀደም ደሃ የነበረችው ማዴራ እንቁ ልጇን አሳድጋ የዓለም አክሊል ሲደፋላትም ውለታዋን ያረሳላትን የክርስቲያኖ ሮናልዶን እውነተኛ ፍቅር አይተናል። ይህ ጉዞ የሚያስተምረን ትልቅ እውነት አለ። ምድር ምንም ያህል ብትቆጣ፣ መልክዓ ምድሩ ምንም ያህል ገደላማና አስቸጋሪ ቢሆን የሰዎች ጥበብና ፍቅር ሲታከልበት ማንኛውም ስፍራ ሊቀየር እንደሚችል ነው። የዓለምን የተፈጥሮ ሚስጥራት ከሀገራችን ታሪክ ባህልና የተፈጥሮ ሀብት ጋር እያዛመድን በጥልቀት አብሮን እየቃኙ ለመቀጠል የኩካይ ሚዲያ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ገጻችንን ሰብስክራይብ በማድረግና ለወዳጆ ሼር በማጋራት የጉዟችን ዘላቂ አካል ይሁኑ።